አንድ ፖሊስም በእፍረት አንገቱን ቀርቀር አድርጎ በዝግታ እንዲህ አላት፣ እመቤቴ በዛ ሰዓት እኮ እኔ አልነበርኩም ሲል፣ ሁለተኛው ፖሊስ ደግሞ እንዲህ አለ፣ እኛ ምን ማድረግ እንችል ነበር እመቤቴ፣ ኢንስፔክተሩን የማስቆም ድፍረቱ እኮ አልነበረንም እኛ። በዚሁ መሃል ከፖሊስ ጣቢያው በጀርባ በኩል ባለው በር ሰሚር የሚባለው መቶ አለቃ መጣ። እግሮቹም እየተቻኮሉ ፊቱ ላይም ንዴት ነበረ። እሱ መረጃ ደርሶት የመጣው ፖሊስ ጣቢያ ውስጥ አንድ የሆነ ኦፊሰር መጥቷል የሚባል ነበር። አይኖቹም አሊናን እንዳዩ ወዲያውኑ እንዲህ የሚል ጥያቄ አነሳ፣ እመቤቴ እኔ ያውቃለሁ አንቺ እዚህ እንደመጣሽ፣ ነገር ግን መጀመሪያ ይሄን ንገሪኝ፣ ከየትኛው የመንግስት ተቋም ወይም ከየትኛው ዲፓርትመንት ነው አንቺ የመጣሽው? አሊናም ከቦርሳዋ አውጥታ መታወቂያዋን ስታሳያት ሰሚርም ወዲያውኑ ሰላምታን አቀረበላት። እመቤቴ አንቺ ፈቃዱን የምትሰጭን ከሆነ እኛ ኢንስፔክተሩን ወዲያውኑ የህግ እርምጃ እንወስድበታለን አላት። ብቻ አንቺ ትዕዛዙን ስጭን ሲላት አሊና ትንሽ አሰብ አደረገችና እኔ ምርመራ እንዲካሄድ ነው የምፈልገው፣ ነገር ግን ወረቀት ላይ ሳይሆን ልክ እናቴ ከህዝቡ ፊት ለፊት እንዳዋረዳት አድርጋችሁ እኔም ያህን ፖሊስ ከህዝቡ ፊት ለፊት ይቅርታ እንዲጠይቅ ነው የማደርገው አለች። ዩኒፎርምንም ማስወለቅና ማዋረድ ነው የምፈልገው። በኃይላቸውና በጉልበታቸው የሚተማመኑ ሰዎች ወደፊት እንደዚህ እንዳያደርጉ መማሪያ ማድረግ ፈልጋለሁ አለች። ሰሚርም አንገቱን በመድፋት ፋይሎችን አዘዘና ሁሉንም ፎርማሊቲዎችን በፊርማው አጸደቀላት። አሊናም መታወቂያዋን ቦርሳዋ ውስጥ በማስገባት ከፖሊስ ጣቢያ ወጥታ ሄደች። ቀጥታ ይሄ ጉዳይ ወደ ተፈጠረበት ገበያ አካባቢ ሄደች። የቀኑ ብርሃን ደንገዝገዝ እያለ የፀሐይ ብርሃኗም ለመጥለቅ እየዳዳች ነበር። ገበያዋም ራሱ መንገዱም ራሱ ወይዘሮ ሸኪላ ጉልት ሲቸረችሩበት የነበረው አካባቢ ሁሉም ነገር ልክ እንደዛው ነበር። አሊናም ዙሪያውን እየዞረች ሰዎችን እየጠየቀች ነበር። ተፈጥሮ የነበረውን ነገር በአይናቸው አይታችኋል እንዴ? ቪዲዮውንስ ማን እንደቀረጸው የሚያውቁት ነገር አለ? ይሄንን የምስክርነት ቃል የሚሰጠኝ ሰውስ አገኝ ይሆን ትላለች፣ ትጠይቃለች። ግን ምንም አይነት ምላሽ አላገኘችም። አንዳንዶች ፊታቸውን ያዞሩባታል፣ አንዳንዶች ደግሞ አረኔ በጭራሽ እዚህ ያልነበርኩም ያ ነገር ሲፈጠር ብለው ይዋሻሉ። አሊናም በመጠኑ ማሰብና መጨነቅ ጀመረች። ይህንን ምርመራ አካሄዳለሁ ብላ ስትል ምንም አይነት የምስክርነት ቃል የሚሰጣት ሰው በማጣቷ ከዛም በ17 እና በ18 ዓመት ዕድሜ ክልል ውስጥ ያለ አንድ ወጣት ወደሷ ጠጋለና በአይኖቹ የእውነትን ብርሃን የሚያንጸባርቅ እመቤቴ የኔ ስም ሐሽም ይባላል፣ ቪዲዮን እኔ የቀረጽኩት ሲላት አሊና ደነገጠች። አንተ ነህ? አዎ፣ ግን ፍላጎቴ ማንንም ሰው ለማዋረድ አልነበረም። ነገር ግን ፖሊሱ እናትሽን በጥፊ መጥቶ ጉልቷን በሚበትንባት ጊዜ ልቤ በንዴት ጦፈ፣ መታገስ አልቻልኩም። በዛው ሰዓት ቪዲዮ ቀረጽኩትና ሶሻል ሚዲያ ላይ አፕሎድ አደረኩት። የአሊና አይኖችም ቀዝቀዝ አሉ። እባክህን ያ ቪዲዮ ምንም ኤዲት ሳይጨመርበት ራሱ ቪዲዮ አለህ? ሐሽም ወዲያውኑ ከኪሱ ሞባይሉን አውጥቶ ቪዲዮውን ከፈተና ስክሪኑን ከአሊና ፊት ለፊት አደረገላት። አሊናም ይሄንን ተመለከተችና ቪዲዮ ራሱ ስለሆነ እባክን ይሄንን ቪዲዮ ወደኔ ላክልኝ አለችው። እሺ አሁኑን ልክልሻለሁ፣ ነገር ግን እመቤቴ አደጋ የሚፈጠርብኝ አይነት ነገር ከሆነ ግን እባክሽን ስሜን እንዳትናገሪ አላት። አሊናም እጇን ትከሻው ላይ አድርጋ አንተ የሰራኸው ስራ የሚያስመሰግንህ ነው። ከእውነት ጋር የሚቆሙና የሚታገሉ ጥቂቶች ናቸው። እናም ቃል ገባልሃለሁ ማንነትን ለማንም አልናገርም አለችው። ቪዲዮንም እንደተቀበለች ላፕቶፓን አውጥታ ምርመራዋን ጀመረች። አሊና አዲስ ፎልደርም ክሬት አደረገች። ለፍትህ የሚሆን ማስረጃ ይላል። የመጀመሪያው ፋይል ላይ ይህ ቀፋፊና አስነዋሪ ድርጊት የተፈጸመበትን ቪዲዮ ለቀቀች። በሁለተኛ በኩል ስለ ኢንስፔክተር መሄሽ ከፖሊስ ጣቢያ ያገኘችውን አንዳንድ ማስረጃዎችን፣ በሶስተኛ በኩል ደግሞ ከራሷ አንደበት የወጡ ጥያቄዎች፣ እነዛ ጥያቄዎች ለህዝቡ የተዘጋጁ ጥያቄዎች። የአካባቢው የአየር ሁኔታም እየተለዋወጠ ነው። የወይዘሮ ሸኪላ የአይናቸው ህመም የነበረው የሁሉም ሴቶች ህመምና ክብር ሆኗል። ቪዲዮ ቫይራል ከወጣ ጀምሮ ህዝቡ ላይ ብቻ ሳይሆን በአጠቃላይ የፖሊስ አባላት የተባለው ሁሉ በዚህ ጉዳይ ተጨንቀዋል። አሊናም ቪዲዮውን የሪፖርቱን ኮፒና ያሰባሰበችውን ማስረጃ ጠቅላላ ለፖሊስ ጣቢያው አዛዥ፣ ለመቶ አለቃውና ለሰብአዊ መብት ተከራካሪዎች ላከችላቸው። እዚህ ቪዲዮ ላይ የሚታየው አንድ ድክመት ብቻ ሳይሆን ስልጣንን በተሳሳተ መንገድ በመጠቀም ደካማ ሴት ላይ በደል መፈጸም ነበር። ከ3 ቀናትም በኋላ ከፖሊስ ጣቢያው ስብሰባ አዳራሽ እጅግ በጣም ትልልቅ ባለስልጣናትና ፖሊሶች ተሰባሰቡ። የሰብአዊ መብት ተከራካሪዎችና የፖሊሶች ዋና አዛዥም ነበረ። ዋና አዛዡ ፋይሉን አነሳና ኢንስፔክተር መሄሽ ስልጣኑን ያለ አግባብ ነው የተጠቀመው። ይሄ ጉዳይ የመስሪያ ቤታችን ዲሲፕሊን ጉዳይ ብቻ ሳይሆን ከሰብአዊነት አንጻር እንኳን ስናየው የሚታለፍ አይደለም። ቀጥታ ወደ ፍርድ ቤት መሄድ አለበት ኃላፊው አዘዘ።
የቀረቡበትን ማስረጃዎችን ምርመራ አካሄዳችሁ ጨርሱና ሙሉ በሙሉ ከስራ እንዲታገድ ይደረግ። የዛኑ ቀን ከሰዓት በኋላ በሁሉም ጋዜጦችና በዜና አውታሮች ላይ ይሄ ሰበር ዜና ተነገረ። በመንገድ ላይ ወይዘሮ ሸኪላ የሚባሉትን ሴትዮ ያዋረደና በጥፊ የመታ ኢንስፔክተር መሄሽ የሚባለው ምርመራ ተጀመረበት ይላል። ወይዘሮ ሸኪላ በራቸው ላይ ቁጭ ባሉበት የሰፈሩ ሁለት ሴቶች መጡና አጠገባቸው ቁጭ ብለው ሞባይሉንም አሳዩአቸው። አይናቸው በእንባ ተሞላ። አጠገቧ ያለችው ልጃቸው አሊናም አንገቷን ደፋ አርጋ እንዲህ አለች፣ ይሄ እኮ ገና ጅምር ነው እማዬ፣ ገና መዳረሻው ሩቅ ነው አለቻት። ከሳምንት በኋላም ፖሊስ ጣቢያ ውስጥ የምርመራ አጣሪ ኮሚቴዎች ቁጭ ብለው ኢንስፔክተር መሄሽም ከካሜራ ፊት ለፊት የሚናገረው ሁሉ እየተቀረጸ እንዲቆም ተደረገና አንድ ዳኛም አሉ። የሰብአዊ መብት ተከራካሪዎችና ከፍተኛ የፖሊስ መኮንኖችም ይገኙበታል። ከኮሚቴ ፊት ለፊት የቀረቡት ማስረጃዎች እንዲሁም ቪዲዮ፣ የሐሺም የምስክርነት ቃልና እንዲሁም ፖሊስ ጣቢያ የተመዘገበው ማመልከቻም ታየ። ከሚዲያ በኩል የተወከሉትም ፖሊሱን እንዲህ ብለው ጠየቁት። ለምንድነው ወይዘሮዋን በጥፊ መታሃት አሉት። ጉልቷንስ ለምን በተንክ? መናገር ጀመረ። እሱም መንገዶችን ስለዘጋች ነበር ሲል ዳኛውን መናገር ጀመሩ። መንገድ መዝጋት ከመቼ ወዲህ ትልቅ ወንጀል ቢሆን ነው አንድን ወይዘሮ እንደዚህ የምታዋርድ አሉት። ጉልቷንስ እንደዚህ ካፈር ጋር የምትቀላቀል ሲል ፖሊስ መሄሽ መልስ አጣ። ለዚህ ከ15 ቀናት የምርመራ ውጤት በኋላ ኢንስፔክተር መሄሽ ከስራው እንዲታገድ በሚል ተወሰነ። በሱ ላይ የቀረቡበትም የክስ አይነቶች በወንጀለኛ መቅጫ ሕግ 338 ሰውን በመምታት፣ 504 ሆን ብሎ ሰውን በማዋረድ፣ 606 ዛቻ፣ 396 የሴትን ክብር በመንካት ጉዳዩ ወደ ከፍተኛ ፍርድ ቤትም እንወስደዋለን። በጋዜጣዊ መግለጫ ቀንም ኮሚሽነር ዲሲፒና አሊና ሶስቱም ከሚዲያ ፊት ለፊት ሆነው ኮሚሽነሩ እንዲህ አሉ፣ በእኛ ፖሊስ ጣቢያ ውስጥ የትኛውም አባል ከህግ በላይ አይደለም። አሊናን የመሰሉ ልጆች የአገራችን ትክክለኛ ኃይልና ጉልበታችን ናቸው። እኛ ምን ጊዜም ከነዛ ሰዎች ጋር ነን፣ የሴቶችን ክብር ከጠበቀ ሰው ጋር። አሊናም ወደ ማይኩ ጠጋ በማለት በእናቴ አይን ላይ የነበሩ እንባዎች በመቶ ሺዎች ለሚቆጠሩ ሴቶች ድምጽ ነው የሆነው። ፍትህ በወረቀት ላይ ብቻ ሳይሆን በእውነትም እንዳለ አስመስክሯል። ከአንድ ወር በኋላም ወይዘሮ ሸኪላ መንገድ መሃል ላይ ሳይሆን መንገድ ዳር ላይ ትንሽዬ ሱቅ ከፍተው ስራቸውን ቀጠሉ። ፊታቸው ላይ ፈገግታና ከንፈራቸው ላይ ጸሎት ነበር። ሐሺምም ከተራ ማንነቱ ወጥቶ የአንድ ትልቅ ሚዲያ ሪፖርተር ሆኗል። አሊና ደግሞ አሁንም የአገሯን ዳር ድንበር ለማስከበር መከላከያ ውስጥ ትገኛለች። አዲስ ማንነትም ተሰጥቷታል፣ አገሯን የምትጠብቅና የፍትህ ተምሳሌት ተብሎ። ጓደኞቼ ይሄ ታሪክ ልባችሁን አሳዝኖና ወዳችሁት ከሆነ ይህንን ቪዲዮ ላይክም ሼርም አድርጉት። እንዲሁም ቻናላችንም ሰብስክራይብ አድርጉ። በኮመንትም ንገሩን፣ አሊናን ከመሰሉ ሰዎች ጎን ናችሁ እናንተ? እውነት ሲነገር ጊዜውም አብሮት ስለሚሄድ